ሰላም እንዴት ናችሁ? የባሮክ ቲዩብ ቤተሰቦች ሁሉ ሰላም ነው። ዛሬ እንግዲህ ትላንትና ሁላችሁም እንደሰማችሁት የአርቲስት ነጻነት ወርቅነህ ህልፈትን አስመልክቶ የተወሰነ ነገር እንግዲህ ሀዘናችንን ለመግለጽ የተገናኘ ነው ማለት ነው። እንዲሁም የተሰሙ አዲስ ነገሮችም አሉ። በዛ ጉዳይ ላይ የሆነ ነገር ለማለት ነው የተገናኘ ነው ማለት ነው። ለአርቲስት ነጻነት ወርቅነህ ቤተሰቦች እንዲሁም ደግሞ መላው አድናቂዎችና ለመላው ኢትዮጵያውያን መጽናናት እንመኛለን። መልካም ጊዜ። እንግዲህ አርቲስት ነጻነት ወርቅነህ ሁላችሁም እንደምታውቁት በጣም ከልጅነታችን ጀምሮ በጣም ምርጥ የሆኑ ፊልሞችን እየሰራ አብሮን ያሳደገን ማለት የሚቻል አይነት አርቲስት ነው ማለት ነው። በጣም ደስ የሚል መልካም አርቲስት ነው ማለት ነው። እና እኔ በጣም ማስታውሰው ፊልሙ የመጀመሪያ የማነው ስሙ ኤፍቢአይ ነው። እኔ በደንብ ማስታውሰው ከዛ በፊት ፊልሞች እንደነበሩት ምናምን ሲባል ሰምቻለሁ፣ ግን እኔ ኤፍቢአይ ዋን ነው መጀመሪያ ትዝ የሚለኝ ማለት ነው። እና በጣም ምርጥ ሰው የሆነ በጣም አስቂኝና ኮሜዲያን የሆነ ሰው ነው ማለት ነው። የሰው ልጅ ያው ይኖራል፣ ይሞታል፣ ያልፋል። ይሄ ያው የእግዚአብሔርም የተፈጥሮም ሕግ ነው ማለት ነው። ግን ከሆነ ጊዜ ወዲህ ነፂን እያመመው እንደነበረ ብዙ መረጃዎች ሲነገሩ ነበር ማለት ነው። እና የሆነ ራሱ ከአሞት ከተመለሰ በኋላም ኢቢኤስ ቴሌቪዥን ቀርቦ እዛው የቤተሰብ ጨዋታ ላይም እንደዚህ አሞኝ ሀዘኔ ሞቷል ብላችሁ ተሰሩብኝ የነበራችሁ ሰዎች ምናምንም ሲል ከሰማችሁት በጣም ጉስቁል ያለ ሰው ይሄ በፊት ከነበረው መልክ የሆነ ጉስቁል ብሏል። በዛ ላይ ደግሞ የሆነ ይሄ ሲያወራ በጣም ፈጣን ነው እሱ እንደምታውቁት። ይሄ በጣም በቃ የሆነ በጣም ኢንተርቲንግ የሆነ ሰው ነው ማለት ነው። ግን እዛ ላይ የሆነ በቃ እንትን የሆነ ያለ እንዳመመው የሚያስታውቅ አይነት ነገር ውስጥ ነበር ማለት ነውና በኢንስታግራም እና ፌስቡክ ላይም እንዲሁም ፖስት የሚያደርጋቸውንም ቪዲዮዎችም ስታዩ ይሄ ፎቶዎች ለማስለቀሻ ይሄ ፎቶ በጣም ቆንጆ ነው ምናምን እንደዚህ የሆነ ውስጡን እያመመው እንደነበረ ውስጡ በጣም እየተጎዳ እንደነበረ ውስጡ ደግሞ የሆነ ችግር እንደነበረ ግን በቃ ሳቅን ለማጋባት ይሞክር እንደነበረ የሚያሳይ ነው ማለት ነውና ምናልባት እንደሚሞት ውስጡ ራሱ የታወቀው ይመስለኛል። እኔ በግሌ የታወቀው ይመስለኛል ማለት ነው። ይሄ ውስጡ የሆነ ያመነ ይመስለኝ ነበር ከፖስቶቹ ከምናምኖቹ ስታዩ ማለት ነውና በጣም የሚያሳዝን ዜና ነው ማለት ነው ትላንትና የተሰማው። በነገራችን ላይ ከትላንትና ወዲያ የቤተሰብ ጨዋታን ኢቢኤስ ቴሌቪዥን ላይ ተገኝቶ ቀረጻ አከናውኖ ነበረ። ኤፒሶድ የሚለቀቀውን ኤፒሶድ ቀርጾ ነበር ማለት ነው። እና ከትላንት ወዲያ እንደዛ ነገር ሆኖ ትላንትና ነው ይሄ ነገር የተፈጠረው ማለት ነው። እውነት ለመናገር በጣም ያስደነግጣል። ከትላንት ወዲያ የተገናኛችሁት ሰው አብራችሁት የሰራችሁት ሰው ዛሬ ሞቷል ተብሎ መስማት በጣም ይከብዳል ብዬ አስባለሁኝ። ከሆነ ጊዜ ወዲህ ግን የሆኑ ሰዎች ታመው እንደ ቀልድ ይሄዳሉ ሆስፒታል ወይም ሐኪም ቤት፣ ከዛም በኋላ ሞተው ይወጣሉ። ይሄ ታምራት ደስታም ነፍሱን ይማረውና ማዲንጎ አፈወርቅም እንዲሁም አሁንም ነፂም እንደዛ አይነት ነገር ነው። ይሄ የሆነ ነገር አሟቸው ትንሽዬ ነገር ሆስፒታል ይገባሉ፣ ከዛ በኋላ በዛው ሞተው ይወጣሉ አይነት ነገር ማለት ነውና ምናልባት እነሱ ይሄ ፌመስ ሰዎች ስለሆኑ ስለነሱ እየሰማን እንጂ ብዙ ሰዎች በእንደዚህ አይነት ችግርም እየተጠቁም ሊሆን ይችላል ብዬ አስባለሁኝ። በሚያሳዝን መልኩ ከትላንት ወዲያ ያንን ቀረጻም አከናውኖ ነበር ማለት ነው። ያው እንደተሰማው በእንደዚህ አይነት ችግር ውስጥ አልፏል ማለት ነው። ነፂ ህይወቱ ማለፉ ተሰምቷል። ስለ ቀብር ጉዳይ የተቋቋመ ኮሚቴዎች አሉ ማለት ነው። ኮሚቴዎቹ በሰጡት መግለጫ መሰረት በቅድስት ሥላሴ ካቴድራል የቀብር ስነስርዓቱ እንደሚፈጸምና እሁድ ከጠዋቱ 2 ሰዓት ተኩል ጀምሮ ይሄ እንዴት ነው ፕሮግራሞች እንደሚከናወኑ ተገልጿል። እንዲሁም ደግሞ ከ6 ሰዓት በፊት ቀብሩ ሊከናወን እንደሚችል ይሄንን መረጃ ተገኝቷል ማለት ነው። ያ የሚሆንበት ምክንያት እንደምታውቁት ነገ ጥር 10 የከተራ በዓል ስለሆነ ያው ታቦታቱ ከመንበረ ክብራቸው ተነስተው ህዝቡን እየባረኩ በአደባባይ ላይ ስለሚውሉ ከታቦቱ ከመውጣቱ በፊት ቀብሩ መከናወን እንዳለበት ከቤተ ክርስቲያናም እንደ መመሪያ ነገር መጥቷል። እንዲሁም ደግሞ ኮሚቴውም ይሄንን ገልጿል ማለት ነው። ከጠዋቱ 2 ሰዓት ተኩል ጀምሮ በቤቱ እንዲሁም ደግሞ በቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ ይሄ ፕሮግራሞች እንደሚከናወኑ ለሱ መታሰቢያዎች እንደሚከናወኑ የተለያዩ ሰዎች ሀዘናቸውን እንደሚገልጹ ምናምን ይጠበቃል። እንዲሁም 6 ሰዓት ላይ የቀብር ስነ ስርዓቱ እንደሚከናወን ተገልጿል ማለት ነው። እኔ በጣም ነው በግሌ ያዘንኩት፣ በጣም አስደንግጦኛል። አጠብቁትም እንደዚህ አይነት ነገር አንዳንድ ነገሮች ድንገት ይፈጠራልና ሰውን ክው የሚያስብል ነው። በህይወት ታሪኩ ላይ እንደተረዳ ነው በ1975 እንደተወለደና አሁን በ43 ዓመቱ ህይወቱ እንዳለፈ ነው የሚያሳየው መረጃዎች። ይሄ ግን በጣም በልጅነት ነው የሚባለው 43 ዓመት እውነት ለመናገር በጣም ልጅ ነው። ምክንያቱም ሰዎች 80 ዓመት ምናምንም ከዛ በላይ ሰዎች ሲኖሩ ስላየ በጣም በልጅነት ነው የሚባለው ማለት ነው የሱ ህልፈት።
43 ዓመት በጣም ልጅ የሚባል ነው ለህልፈት ማለት ነውና ይሄ ነገርም ተከስቷል ማለት ነውና ከሆነ ጊዜ በኋላ ወጣት አርቲስቶች እንደዚህ አይነት ችግር እየገጠማቸው ነው። በ43 ዓመታቸው፣ በ42 ዓመታቸው፣ በ41 ዓመታቸው እነ ታሜንም እነ ኤልያስ መልካንም እንዲሁም ደግሞ እነ ማዲንም ሌሎቹንም ስታያቸው ወጣቶች ገና ይሄ እነ ህይወቴ አበበን ጭምር ስለ ህይወቴ አበበና ነፃነት ወርቅነህ የባለቀለም ህልሞች አንድ የሚሰኘው ፊልም ላይ አብረው ነበር የሰሩት። በጣም ደስ የሚል ፊልም ማለት ነውና እሷን በጣም በልጅነቷ ነበር ያጣናት። ከዛ በኋላ ሚኪያ በኃይሉም እሷን በ36 ዓመቷ እንዳረፈች ከዚህ ፊት የነበሩት መረጃዎች ይገልጹ ነበር ማለት ነው። በጣም ያሳዝን ነገር ነው። ወጣት አርቲስቶች ይሄ በ40 ዓመት በ30 ምናምን ዓመታቸው ያሉ አርቲስቶች ከሆነ ጊዜ ወደዚህ ህይወታቸው በቀላሉ እያለፈ እንደሆነ እየተረዳን ነው። በእርግጥ ሌላውም ሰው እየሞተ ነው፣ ግን ያው አርቲስቶች ሲሆኑ የህዝቡ አይንና ጆሮ እነሱ ጋር ስለሚሳብ ያስደነግጣል ብለን እናስባለን ማለት ነው። ለአርቲስት ነፃነት ወርቅነህ ቤተሰቦች፣ ለመላው አድናቂዎቹ እንዲሁም ለሁሉም ኢትዮጵያውያን መጽናናትን እንመኛለን። ነገ ደግሞ ስለ ቀብሩና ከቀብሩ በኋላ ስላሉት ነገሮች የተለያዩ መረጃዎችን እናደርሳችኋለን። ባሮክ ቲዩብ ነው። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙ ሰዎች እንዲዳረስ አድርጉ። መጽናናትን እንመኛለን። መልካም ጊዜ፣ መልካም ቆይታ